ሰላምታችን በያላችሁበት ይድረስ ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱን አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። ኦነግ ሸኔ በሸዋ ህዝብ ላይ ውጊያ ከፍቷል። አስቸኳይ ትኩረት ይፈልጋል እየተባለ ነው። ስለ አርበኛ ዘመነ ካሴ መረጃ ይዘናል። በመተከል ፋኖ ህዝባዊ ውይይት አካሂዷል። ከጉምዝ ድርጅቶች ጋርም በጥምረት እየተሰራ ነው ተብሏል። የሚያፈነግጡ ኃይሎች ላይ እርምጃ እንደሚወሰድ የአሳምነው እዝ አሳውቋል። ታጣቂዎች የመንግስት ኃይል ላይ ድሮን መጣላቸው ተነግሯል። ዝርዝር መረጃዎችን ይዘናል። በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ኤፍራታና ግድም ወረዳ አርሷ አባ ዘንቦ ቀበሌ የብልጽግና አገዛዝ የሸዋ አማራን ለማዳከም ልዩ ዞን ብሎ የኦነግ መፈልፊያ ካደረጉት ሰንበቴ በመነሳይ የይፋትን ህዝብ ተደጋጋሚ ጥቃት ከፍተውበት ውድመትና ገበሬውን ለረሃብ ወጣቱን ለስደት ዳርገውት ኖረዋል። ዛሬም ይፋት ላይ ግድም ዙሪያውን በእነ አብይ አህመድና ሽመልስ የመሳሪያና የመረጃ ድጋፍ የሚደረግለት የኦነግ ኃይል የአርሶ አደር አዝመራን እያቃጠለ ይገኛል። መላው የአፋብን ከፍተኛ አመራሮች እና አባላት በጠላት ለተከበበው ሸዋ በተለይ ደግሞ ለይፋት ህዝብ ትኩረት እንዲሰጡት ተጠይቋል። አርበኛ ዘመነ ካሴና መሪ ድርጅታችን አፋብን ከማንም ጋር የምናወዳድረው መሪና ድርጅት አይደለም አለ አርበኛ ግሩም ምሳሌ። መሪያችን አርበኛ ዘመነ ካሴና መሪ ድርጅታችን በአማራነት ተሰርቶ በኢትዮጵያ ልክ ተሰፍቶ ለአፍሪካውያን የተበረከተ መሪና ድርጅት ነው። በዚህም ምክንያት የ30 ዓመት የኢህአዴግ ምርት የሆነ ካድሬ በፖለቲካ እድሜው ብቻ የጎልማሳ እድሜ የያዘ ጡረተኛ ካድሬ የድርጅት እድገት ማለት ከኢህዴን ጀምሮ በአዴን አዴፓ ብልጽግና መድረስ የሚመስለው የቤተ መንግስት ለማዳ እንስሳና ዲፕሎማ ሲ ማለት ዶላር በኩንታል ተሸክሞ በየኤምባሲው በር ላይ ሎፕሲት ፍለጋ መዞር ለሚመስለው ደረጃ አንድ ዱኩማን ካድሬዎች ተደምረው ከአርበኛ ዘመነ ካሴና ከድርጅታችን አፋብን ጋር መወዳደር በፍጹም አይችሉም ብሏል። ከቤታችን ያስወጣን አንኳር ጉዳይ አማራ የሚባል ገናና ማንነት ያለው ህዝብ እንደ ህዝብ ለመጥፋት በቃላት የተዋበ ጸረ አማራነት ሰነድ ተዘጋጅቶ ይሄ ሰነድ ደግሞ ህግና ህገ መንግስታዊ መዋቅር ተሰርቶለት አስፈጻሚ አካል ተመድቦለት ላለፉት 60ና 70 ዓመታት በጋራ አገራችን ውስጥ የአማራን ህዝብ ብቻ ለይቶ መዋቅራዊ የዘር ፍጅት አድርሶበት እንደ ዘር ለመቀጠል ስንጠራጠር ይበቃናል፣ አትግደሉን፣ አታግቱን፣ አትዝረፉን፣ አታፈናቅሉን ብለን በደብዳቤም በሰልፍም ስንጠይቅ ሰሚ አተን ይባስ ብሎ ሞታችን ከጓራችን ሲመጣ እንደ ህዝብ ህልው ሆኖ ለመቀጠል ሁሉን ነገር ንቀን ለአማራነታችን ጫካ እንድንወጣ ተገደናል። ጫካ በወጣንበት ወቅት ሁሉም ታጋይ ማስታወስ ያለበት ብልጽግና የዋለልንን ሁለት ውለታዎች በፍጹም መርሳት የለበትም። የመጀመሪያው ብልጽግና ራሱን ፈርሶ መገኘቱ ነው። ሁለተኛው ደግሞ ፈርሶም ጭምር ፍላጎቱ የአማራን ህዝብ ማጥፋት ምርጫው ማድረጉ ነው። ሁለቱም ውለታዎቹ የአማራን ህዝብ በሁለት በኩል የተሳለ ቢላ እንዲሆን አስችለውታል። በእነዚህ ምክንያት ከጥንት አማራ አንገቱ አንድ ነው ብለን የነገሩንን የነደጃች ፀሐዩ እንቁስላሴን ሀሳብ በመውሰድ በፕሮፌሰር አስራት ወልደየስ እልቆቤስ የአማራነት ጽንሰ ሀሳቦችን አዳብረን አንድ ሁኑ የሚለውን የሰማዕቱ ጀነራል አሳምነው ጽጌን ምክረ ሀሳብ አማራ ሲሏቸው አትሸማቀቁ ከሚለው የአርበኛ ዘመነ ካሴ መልእክት ጋር ተዋህዶ አማራነትን ራስ በቅ ሆኖ እንዲቆም መሰረትና ጣሪያ ሆኖት ከዚህ እንዲደርስ አድርጎታል። ትውልዱን በሚገባ እያሻገረው ይገኛል። ከአሁን በኋላ አማራነት ለሌሎች በእኩልነት ላይ በጋራ ለማደግና ለመወሰን ለሚፈልጉ ህዝቦች ሁሉ ከበረዶ የነጻ የሚታይ የሚዳሰስና የሚነገርለት መሰረቱ ብሔርተኝነት ያደረገ ነገር ግን ርዕዮቱ ለሁሉም የሆነ ትግል ለኢትዮጵያውያን እንካቸው ያለ ትግል ይዞላችሁ መጥቷል። ይሄን ትግል የሚመርጥ ለወጣበት ማህበረሰብ የሚቆረቆር ብቻ ነው። በመሆኑም መሪያችንም ሆነ ድርጅታችን ተስማምተን የመረጥነውና የመሰረትነው ነው የአዲሱ ትውልድም አስተሳሰብ በውስጡ የያዘ ተስፋችን ነው። በአጠቃላይ አዲሱ ትውልድ የአንደኝነቱን ደረጃ ለመጋራት እንጂ ለሁለተኛነት ስላልተፈጠረ ትብብርና ችግርን በጋራ ለመፍታት የአንድ ማንኪያ ቅንነቱ ባለበት የተጠበቀ ሲሆን እናንተ ሳትሆኑ እኔ ብቻ ነኝ የምመራችሁም የምወስንላችሁም የሚለን ኃይል ከገጠመው ግን ከምንም ጀምረን ከዚህ ያደረስነው ትግል ከሁሉም ጸረ ብልጽግና ኃይሎች ጋር በመተባበር ቤተ መንግስቱን ለመቆጣጠር በትብብር እንድንንቀሳቀስ እንገደዳለን። ለዚህም ደግሞ ሁሉም ነገሮች ምቹና ዝግጁ ናቸው። መሪያችንና መሪ ድርጅታችን የሚጠበቀው በእኛ አእምሮና በእኛ የተባበረ ክንድ ነው። ስለዚህ ምርጫችን ለህልውናችን በክንዳችን እንጂ የስንዴ ነዶ አይደለም ነው ያለው። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ በመተከል ዞን ጉባ ወረዳ አቡልታ ቀበሌ ህዝባዊ ውይይቶችን እያካሄደ ነው። በመተከል ዞን ጉባ ወረዳ አቡልታ ቀበሌ ህዝባዊ ውይይት የተደረገ ሲሆን በውይይቱ ላይ የአማራ ህዝብ ከጉምዝ ማህበረሰብ ጋር ለዘመናት አብሮ የኖረ ስለመሆኑ በመድረኩ ተነስቷል። በውይይት መድረኩ ላይ የተሳተፉት ነዋሪዎች የብልጽግና አገዛዝ በፈጠረው ሰው ሰራሽ ችግር ምክንያት የመተከል ቀጠና የህዝብ እልቂት መፈልፊያ ሆኖ መቆየቱ እንዲሁም ይህ ጉዳይ በትክክለኛው ጊዜ ባለመቋጨቱ አስፈላጊ መስዋዕትነት ስንከፍል ቆይተናል ሲሉ
አስተያየት ሰጥተዋል። እንዲሁም ሁለቱም ወገኖች ከሀብት ንብረታቸው ሲፈናቀሉና ውድ የሆነው የሰው ህይወት ሲጠፋ አይተናል። ስለሆነም ከዚህ በኋላ የአማራ ህዝብና የጉሙዝ ማህበረሰብን ጨምሮ በአካባቢው የሚኖረው ህዝብ በአብሮነት በጋራ የመኖር እሴቱን ማስቀጠል ይገባል በማለት አንስተዋል። በውይይቱ ላይ የተገኙት የማህበረሰብ ተወካዮች በአገዛዙ ሴራ ተፈጥሮ የቆየው ግጭት እንዲቆምና ሰላም እንዲሰፍን የሁሉም ማህበረሰብ ጉዳይ መሆን እንዳለበት በማመን በአካባቢው የሚኖረው ህዝብ ሙሉ በሙሉ የተፈጠረውን የአንድነት መንፈስ ለመጠበቅ በጋራ በንቃት እንሰራለን ብለዋል። ውይይቱን በጋራ የመሩት የአፋብኃ ቴዎድሮስ እዝና ጉሙዝ ህዝብ ዲሞክራሲያዊ ድርጅት አመራሮችም ለህዝቦች አንድነት በጋራ እንደሚሰሩ ጠቅሰው በየትኛውም ቦታ ተዘዋውሮ ስለመስራት አርሶና ነግዶ ለመኖር እንዲሁም ማንኛውንም ማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴ ለማድረግ አገዛዙን በጋራ ታግሎ ማስወገድና በምትኩ ህዝባዊ መንግስት መመስረት እንደሚያስፈልግ በትኩረት አንስተዋል። በመተከል አካባቢ ተመሳሳይ ተግባራትን በማከናወን አካባቢውን የሰላም ቀጠና በማድረግ ህዝባችን ማህበረ ፖለቲካዊ እንቅስቃሴውን በዘላቂነት እንዲከውን ለማድረግ ጥረቶች ተጠናክረው ይቀጥላሉ። በአማራ ፋኖ ብሔራዊ ንቅናቄ አፋብኃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር ህዝባዊ ውይይት አካሂዷል። አጼ ይኩኖ አምላክ ክፍለ ጦር ከሚያስተዳድራቸው ቀጠናዎች ውስጥ አንዱ ከሆነው ከገተም ጎጆ ውሃ ቀበሌ ከማህበረሰቡ ጋር የአፋብኃ ደቡብ አማራ ቀጠና አሳምነው እዝ የእዝ የኮርና የክፍለ ጦር አመራሮች በተገኙበት ውይይት ተካሂዷል። በውይይቱም አፋብኃ ከተመሰረተ ጊዜ ጀምሮ እስካሁን ያለውን ጉዞና አሁን የደረሰበትን ቁመና በተመለከተ ለማህበረሰቡ ግልጽ ግንዛቤ ተሰጥቷል። ከድርጅቱ በሚከዳ ና በሚያፈነግጡ አካላት ላይ ማህበረሰቡ ሊደናገር እንደማይገባም ተገልጿል። ድርጅቱ አስፈላጊውን ወታደራዊና ዲፕሎማሲያዊ እርምጃ በመውሰድ መስመር የሚያስይዝ መሆኑንም ተናግሯል። የሚሰበሰበው ሀብት ለማንና ለምን ዓላማ እንደሚውል ገለጻ የተደረገ ሲሆን በሂደቱ ላይ የሚታዩ ተግዳሮቶችን በመገምገም የመፍትሄ አቅጣጫ ተቀምጧል። በግጭት ምክንያት ያልታረሱ መሬቶችን አርሶ አደሩ ያለ ስጋት እንዲያርስ ፋኖ አስፈላጊውን ጥበቃና ድጋፍ እንደሚያደርግ ስምምነት ላይ ተደርሷል። በውይይቱ ላይ የተሳተፉ የህብረተሰብ ክፍሎችም ከሁሉ በላይ አንገታችንን ያስደፋ የነበረው የአንድነት አለመኖር ነበር በማለት አሁን የተጀመረውን አንድነት ተጠናክሮ እንዲቀጥል ጠይቀዋል። አክለውም ድርጅቱ የተሻለ የፍትህ ስርዓትና መመሪያዎችን በማውጣት አካባቢውን እንዲያስተዳድር ሀሳባቸውን መስጠታቸውን የአፋብኃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊ አርበኛ አማረ ታዘዘ ገልጿል። በኢትዮጵያና በሱዳን አዋሳኝ ላይ በተፈጸመ የድሮን ጥቃት የአንድ ሰው ህይወት ማለፉን ባለስልጣናት አስታወቁ። በሱዳንና በኢትዮጵያ ድንበር አቅጣጫ ላይ በምትገኘው የኩርሙክ ከተማ በተፈጸመ የድሮን ጥቃት የአንድ ሰው ህይወት ማለፉን ባለስልጣናት ገለጹ። በሱዳን ብሉ ናይል ግዛት ውስጥ በሚገኘውና በሰራዊቱ ቁጥጥር ስር በሚገኘው ኩርሙክ በተባለ የድንበር ከተማ ስለተፈጸመው ጥቃት አንድ የመንግስት ምንጭ በሰጡት ማብራሪያ በጥቃቱ የአንድ ሰው ህይወት አልፏል፣ 8 ሰዎች ቆስለዋል፣ እንዲሁም 16 ቤቶች ወድመዋል ብሏል። የኩርሙክ አስተዳዳሪ አብደላቲ መሐመድ አልፊኪ ባወጡት መግለጫ ለጥቃቱ ተጠያቂ ያደረጉት ከሚያዝያ 2015 ዓ.ም ጀምሮ ከሱዳን ሰራዊት ጋር ጦርነት ውስጥ የሚገኘውን የሱዳን ፈጥኖ ደራሽ ኃይልንና ግብረ አበሮቻቸውን የሱዳን ህዝብ ነጻነት ንቅናቄን ሰሜን አንጃን ነው። ለ3 ዓመታት ያህል ለዘለቀውና አውዳሚ ለሆነው ጦርነት የብሉ ናይል ግዛት አዲሱ የውጊያ ግንባር ሆኗል። በአሁኑ ወቅት ጦርነቱ በዋናነት እየተካሄደ ያለው በድሮን ጥቃቶች ነው። ውጊያው በ10 ሺዎች የሚቆጠሩ ሰዎችን ለሞት የዳረገ ሲሆን ወደ 11 ሚሊዮን የሚጠጉ ሰዎች ደግሞ ከቀያቸው አፈናቅሏል። ይህም በዓለም ላይ ግዙፉን የረሃብና የመፈናቀል ቀውስ ፈጥሯል። ባለፈው ዓመት የካቲት ወር ላይ የሱዳን ፈጥኖ ደራሽ ኃይል በአብድልአዚዝ አልሂሉ ከሚመራው የሱዳን ህዝብ ነጻነት ንቅናቄ ሰሜን አንጃ ጋር ያልተጠበቀ ጥምረት መፍጠሩን አስታውቆ ነበር። ይህም ልምድ ያላቸው ተዋጊዎችን ድጋፍ፣ የመሬት ይዞታዎችንና የድንበር አካባቢዎችን ለማግኘት አስችሎታል። የሱዳን ህዝብ ነጻነት ንቅናቄ ሰሜን በዚህ ወር በብሉ ናይል ግዛት በሚገኙ የሰራዊቱ ይዞታዎች ላይ ጥቃት በመሰንዘር ወደፊት ገፍቷል። በዚህ አካባቢ አንጃው ከኢትዮጵያና ከደቡብ ሱዳን ጋር የሚዋሰኑ ደቡባዊ የድንበር ክፍሎችን በቁጥጥሩ ስር አድርጓል። ከኩርሙክ በስተደቡብ በኩል በ70 ኪሎ ሜትር ርቀት ላይ የምትገኘው ያቡስ የሱዳን ህዝብ ነጻነት ንቅናቄ ሰሜን ዋነኛ ምሽግ እንዲሁም የቡድን ምክትል አዛዥ ጆሴፍ ቱካ የትውልድ ቦታ ናት። በዚህ ወር መጀመሪያ ላይ በነበረው መረጃ መሰረት የዚሁ አንጃ ይዞታ ከኩርሙክ በስተደቡብ 20 ኪሎ ሜትር ርቀት ላይ እንደሚገኝ ይታወቃል። ከአሜሪካ ጋር እያካሄደችው ባለው ድርድር ላይ ከስምምነት እንድትደርስ ፕሬዝዳንት ትራምፕ በኢራን ላይ ውስን የአየር ጥቃት ለመፈጸም እያሰቡ መሆናቸውን ዎል ስትሪት ጆርናል ዘገበ። ጋዜጣው ስማቸው ያልተገለጸ ምንጮችን ጠቅሶ እንደዘገበው ትራምፕ እያሰቡት ያለው ቀዳሚ ጥቃት በቀጣይ ጥቂት ቀናት ውስጥ የሚፈጸም ሲሆን ፕሬዝዳንቱ ይሁንታቸውን ከሰጡ የተወሰኑ ወታደራዊና መንግስታዊ ተቋማት ኢላማ ይሆናሉ ብለዋል። ምንጮቹ ኢራን የኒውክሌር ፕሮግራሟን ለማቋረጥ ፈቃደኛ ካልሆነች አሜሪካ ከኢራን መንግስት ጋር ግንኙነት ባላቸው ተቋማት ላይ መጠነ ሰፊ ጥቃት
እንደምታካሄድና ይህም የኢራን መንግስት ለመጣል የሚካሄድ ዘመቻ ይሆናል ማለታቸውን ዎል ስትሪት ጆርናል ዘግቧል። ሐሙስ ዕለት ፕሬዚዳንት ትራምፕ በኢራን ላይ ስለሚፈጸመው ጥቃት አማራጮች ገለጻ እየተደረገላቸውና በቀጣይ 10 ቀናት ትርጉም ያለው ስምምነት ላይ ካልተደረሰ መጥፎ ነገሮች እንደሚከሰቱ መናገራቸው ተዘግቧል። ባለፉት ሳምንታትና ቀናት አሜሪካ ቁልፍ የባህር ኃይል መርከቦችንና የአየር ኃይል ተዋጊ እንዲሁም ደጋፊ አውሮፕላኖችን ወደ ፋርስ ባህረ ሰላጤው አካባቢ አሰማርታለች። ከኢራን ጋር ውጤታማ ስምምነት ላይ መድረስ አስቸጋሪ መሆኑን ለረጅም ዓመታት በተደረጉ ሙከራዎች መረጋገጡን የጠቀሱት ትራምፕ አሁን በዚያው የሚቀጥሉ ከሆነ ተጨማሪ እርምጃ መውሰድ ሊያስፈልገን ይችላል ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ ባለፈው ዓመት ሰኔ ወር ከኢራኑ ጋር ለ12 ቀናት ጦርነት ውስጥ የገባቸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ስህተት ፈጽማ የምታጥቃን ከሆነ ከሚያስቡት በላይ የሆነ ምላሽ ይጠብቃችኋል ሲሉ አስጠንቅቀዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜና መረጃችን ይህንን ይመስላል። ጤና ይስጥልን።